ሰላም ተመልካቾቻችን እንዴት ናችሁ? ሽርሽር ፕሮግራማችን ተጀምሯል። በዛሬው ሽርሽር ፕሮግራማችን ደግሞ በአሊያንስ ኢትዮ ፍራንሲስ ተገኝቻለሁ። እዚህ ተገኘሁት ደግሞ What Shadow Owes to Light የተሰኘ በብርሃንና በጥላ የተዘጋጀ ለየት ያለ የአርት ኤግዚቢሽን ስላለ እዛ ላይ ለመሳተፍ ነው። አብራችሁኝ እንግዲህ ሽርሽር ያደረጋችሁ ኤግዚቢሽኑን እንድትሳተፉ ጋብዛችኋለሁ። ውስጥ ገብተን ደግሞ ኤግዚቢሽኑ ምን ይመስላል፣ ምን አይነት አርቲስቶች ተሳተፉት፣ ምን አይነት አርቶች አሉት የሚለውን እናያለን። መልካም ጊዜ ይሁንላችሁ። ሰላም ዲነሽ ቤተልሔም ይባላል ማርታ ባላለው እንኳን በሰላም መጣችሁ ወደ What Shadow Owes to Light ኤግዚቢሽናችን What Shadow Owes to Light ኮንስትራክሽን ላይ ከነበረን በጣም ቆይተናል። ይሄን ኤግዚቢሽን እንትን ለማለት 13 ሴክሽኖች አሉት። የተለያዩ ሴክሽኖች ኮንሰፕቱ በሻዶ እና በላይት መካከል ያለውን ኮንሰፕት ነው ለመስራት የሞከርነው። እያንዳንዱ ስፔስ የተለያየ ኮንሰፕት አለው። ስለዚህ ገብተናል I think አይታችሁት ከመግቢያው ጀምሮ ያው እንዳየሹ የተለያዩ አርቲስቶች አሉ እንደነ ዳን ግርማ፣ አስራተ ማርያም፣ እዚህ ደግሞ የቡዛዩ ንስቱ፣ የአንጎሰም ገብረ ሐዋርያ እነዚህ ስዕል ስራዎች ናቸው። ያው ከስዕሉ ውጪ እኛ ኢንኮርፖሬት የምናደርጋቸው ነገሮች አሉ። ፎር ኤግዛምፕል ካየሽ ጣራው ራሳችን ነው እንትን ያልነውና የሻዶ ቅርጽ እንዲመጣ ነው ያሰብነውና ኮንሰፕቱም ሞር ቱ ላይፍ እንዲመጣ እናረጋቸው አንዳንድ ኤሌመንቶች አሉ። ከላይት ጀምረን ሳውንድ የተለያዩ ነገሮችና ከአርቱ ውጪ ሞር አርቱ ቱ ላይፍ እንዲመጣ ነው ሐሳባችንና የመጀመሪያ ክፍላችን እዚህ ነው የሚሆነው። ኢን ሴክሽን ሞር የአብርሃም ወልደ ገብርኤል ይባል አርቲስት የሱ ሴክሽን የሱ ስዕሎች ነው የሚታዩትና ሞር ኮንሰንትሬትድ የኑድ አርት ላይ ነውና ኑድ አርት yes የሱ ስለዚህ እያንዳንዱ ሴክሽን ለአንዳንድ አርቲስት ነው የተሰጠችው። ሁሉም ሴክሽን ላይ ሳይሆን አንዳንዶቹ ላይ ሚክስ አድርገናል ከተለያየ አርቲስቶች። ያው ከመቶ በላይ አርቲስት ስላለ እዚህ ኤግዚቢሽን ውስጥ ያው አንዳንድ ሴክሽን መስጠት ትንሽ ይከብዳል፣ ግን ለተለያዩ አርቲስቶች በእያንዳንዱ ክፍል ይኖራሉ ማለት ነው። ቀለሞቹና የራሱ የሆነ ድባብ ፈጥሮለታል። እኛም እሱ ነው እንትናችን ሐሳባችን። ከአርቲስቶቹ አርት ወርኩን ከተቀበልን በኋላ እንትን ለማለት እኛንን ኮንሰፕቱ ሞር ቱ ላይፍ እንዲመጣ እኛንን የምናደርገው በላይት አድርገን በሳውንድ አድርገን በተለያዩ ነገሮች ማለት ነው። አጠቃላይ ነው ምን ያህል ባለሙያዎች ተሳትፈዋል በቁጥር? ከአርቲስቶች ውጪ መቶ አርቲስቶች አሉ እንዳጠቃላይ። ከዛ ውጪ ኦፍ ኮርስ የተለያዩ ሰራተኞች አሉ ከኛ ከአሊያንስ ሰራተኞች የሰሩት ማለት ነው። ኤምፕሎይዎች ከክሪኤተር ከቴክኒክ ባለሙያዎች ከተለያዩ አይነት ማለት ነው። አሁን እዚህ ያለነው ሴክሽን ማፒንግ ሩም ነው የሚባለው። እዚህ ማፒንግ ሩም yes እዚህ ውስጥ የሁለት አርቲስቶች ስራ ነው ያለው። ስክሪን የሚደረገው የዲጂታል አርቲስት የጀርሚ ኦሪ he's a French digital artist እና ከሱ ጋር ኮላቦሬት በማድረግ ነው የሰራነው። yes and እዚህ መሃል ላይ የምታዩት ደግሞ የዮናኤል ማርጋ የሚባል ፋሽን ዲዛይነር ነው። ኢትዮጵያን ፋሽን ዲዛይነር ነው እና የተለያየ ሞደርን እና የሀበሻ ጥለት ያለበት ዲዛይን ላይ ነው የሚሰራው። ከቀሚሱ ጋር ደግሞ አርቱ የተለያየ ውበት ሰጥቶታልና በጣም ነው ደስ የሚለው። ሰዎች ኤግዚቢሽን እየታደሙ ነውና ምን አይነት ፊድባክ እያገኛችሁ ነው እናንተ? so far በጣም አሪፍ ፊድባክ ነው ያለው። I think ሌላ አርት ኤግዚቢሽን ሲታይ is just የአርቲስቱ ፔይንቲንግ ምናምን ነው። እዚህ ደግሞ it's more አርቱን ኤክስፒሪየንስ ማድረግ ስለሚችሉ I think ደስ ብሏቸው ነው የሚመጡትና so far አሪፍ ፊድባክ ነው ያየን ያለው። በጣም ምን ያህል ጎብኚዎች እየመጡ የጎበኙት ነው? ኤግዚቢሽኑ ከ6 ሰዓት እስከ 11 ሰዓት ነው ክፍት የሚሆነው። ከ6 ሰዓት እስከ 11 ሰዓት ከማክሰኞ እስከ እሁድ
እና በዛ ሰዓት ውስጥ as much as possible የሚመጣውን ሰው እንትን ለማለት እየሞከረ ነው እና ቢያንስ በቀን እስከ 450 እስከ 500 ሰው ይመጣል ከዛ በላይም ይመጣል ግን በዛች ሰዓት ያለችንን መገደብ ስላለብን ቢያንስ እስከ 500 ቪዚተር ይኖረናል ማለት ነው በየቀን ካሁን በኋላ ምን ያህል ቀን ይቀራል ኤግዚቢሽኑ ለመጣና እስከ ዲሴምበር 14 ነው የሚቆየው ስለዚህ ለሁለት ወር እናቆየው ነው ሐሳባችን ስለዚህ ሰዎች በጣም ጊዜ ያላቸው ያስባሉ አቻቸው ለማምጣት ክፍሉ ጦ ምን ጊዜው ነው ይሄኛው ለመጀመሪያ ጊዜ ነው ይሄ ዲጂታል አርት ኤግዚቢሽኑ ጋር ሲካተት ወይስ ያለፉት ሁለት ኤግዚቢሽኖች ሞር የዲጂታል እና የቴክኖሎጂ እንትን ኢንኮርፖሬት አድርገን ሁለቱንም ቪዥዋል አርቱና የዲጂታል አርቱ አንድ ላይ አድርገን እንትን ለማሳየት ነው የፈለግነው because አርቱ ሞር እንደ ኤክስፒሪየንስ እንዲሆን ነው እንጂ just አይቶ ከእንትን ከማለት ውጪ ኤክስፒሪየንስ እንዲያደርጉት ስለፈለግን so we try to የተለያዩ እንትኖች ከአርቲስቶች ጋር እየሰራን የዲጂታል ይሁን በVR ኤክስፒሪየንስ የሚያደርጉት ይሁን በፊልም ይሁን እንዳልኩሽ ፋሽን እነሱን አንድ ላይ ያደርግን እንትን ለማለት ነው የምፈልገው በጣም ደስ የሚል ፊሊንግ ነው ያለኝ ሲሆን so ቀጣይ ክፍላችን more በጣም ኢምፖርታንት የሆነ ቶፒክ ነው ለማሳየት የፈለግነው እዚህ ክፍል ላይ so ስለ ኢሚግሬሽን እና ስለ ስሌቨሪ የሚያወራ ክፍል ነው እዚህ ለነሱ ነው ዴዲኬት አድርገን እንትን ያልነው የሰጠነው እዚህ ክፍል ላይ የሰለሞን ሽፈራና የርብቃ ሲሳይ አርት ወርኮች ይታያሉ ፉሊ ክፍል እኛንን እንትን ያልነው የሰራ ነው so ኢንቴሪየር ዲዛይኑ የተጠቀምናቸው አንዳንድ ኤሌመንቶች አሉ ሞር አርት ወርኩ ወይ ኮንሰፕቱ ቱ ላይፍ የሚያመጣ ላይክ ሼሎች ሀብል ሶ ውሃ ውስጥ የሚገኙ ነገሮች ናቸው እሱን ሪፕሬዘንት ለማድረግ ነው እንትኑ በባህር እንትን ለሚሉ ሰዎች ያው የተለያዩ የሚያዩት ነገሮች አሉ እንደ ላይፍ ቬስት አሉ እና ሐሳቡ አፕሳይድ ዳውን የሆነ ጀልባ ነውና ይሄ እንትኑ ሆኖ ከዛ እነዚህ አርኮች አሉ ማለት ነው እንትኑ ሁላ ሴሉ ላይክ አፕሳይድ ዳውን ነው ያደረግነው ሶ የሚገርም አርት ነው በእውነት እዚህ ደግሞ ስክሪን የምናደርገው ፊልም እሱን ኮንሰፕት ሪፕሬዘንት የሚያደርግ ፊልም ነውና ኢሚግራንት ይባላል ሾርት ፊልም ነው በአኒሜሽን ነው ያደረግነው ሞር ለህፃናቶቹም እንዲረዱት ማለት ነው ትንሽ የሚያስፈራ ነገር አለው ግን የሆነ ዲፕ ሚኒንግ አለው ሶ እሱን ሪፕሬዘንት ለማድረግ ነው actually ይሄንን ጀልባ ከእንትን ነበር ኮላቦሬት አድርገን ያመጣነው ከኢትዮጵያን አካዳሚ ኦፍ ሳይንስ ከነሱ ነው እንትን ያልነውና ከሱ ኢንስፓየር አድርገን ነው ኢቭን ከላይ የምታያቸው እጆች የስሌቨሪ የእንትን ቼን እና ምንም ሁላ ያለበት እንትን እሱን ሪፕሬዘንት ለማድረግ ነው ህፃናቶቹ የሚጠፋባቸው እንትኖች አሉ መጫወቻዎች ይሄ ማለት አሁን እኔ በጣም ፊል አደረኩ በእውነትና የአርትን ፓወር ምን ያህል ፓወር እንዳለው የሚያሳየው እንደዚህ ከሚነገርሽ ከምትሰሚው ኒውስ ላይ ከምታዩ ደግሞ ይበልጥ ይሄ በደንብ ፊት ታረጊዋለሽ እዚህ ክፍል ደግሞ ኢግሉ ሩም ይባላል አራት ኢግሉ ሩሞች አሉና ቪዚተሮቹ ውስጥ ገብቶ የተለያየ ነገር ኤክስፒሪየንስ ማድረግ ይችላሉ ሶ የጋላክሲ እንትን አለና ፕሮጀክተር አለና ቁጭ ብሎ ላይ ያለውን ያዩ ኤክስፒሪየንስ ማድረግ ይችላሉ ከዛ ውጪ ደግሞ ማይክሮስኮፖች አሉ በጣም ሞደርን ማይክሮስኮፖች ናቸውና የተለያየ ነገር ማየት ይችላሉ እዛ ውስጥ ማለት ነው ሞር ለህፃናቶቹ ኤክስፒሪየንስ እንትን ለማድረግ ነው ኦኬ ጋላክሲዎቹ ነው ከዛ ውጪ ደግሞ ክፍሉ ኢቭን ከሳውንዱ ጀምረን እስከ ላይቱና እዚህ የተሳሉ ፔንቲንጎቹ የእንትን ሪፕሬዘንት ለማድረግ ነው የፈለግነው የኢግሉ እንትን ስሜት የግሪን ላይት ያለበት እሱን ሪፕሬዘንት ለማድረግ ነው በተለይ ደግሞ ታዳጊ ልጆች ሳይንስ ላይ ሞር ፎከስ የሚያደርጉ ልጆች ኢንስፓየር ያደርጋቸዋል
more ሰፊ የሆነ ስፔሳችን እዚህ ነው እንደዛም ሆኖ we have different sections እና different concepts ከዚህ በር ጀምረን actually ይሄ በር በእንትናችን በክሪኤቲቭ ዳይሬክተራችን መሐመድ በልጁዲ በሱ ነው የተሰራውና የሱ እጅ ስራ ነው በጣም የተለያዩ ነገሮች ሪፕሬዘንት ያደርጋል በስዕሎቹ ምናምን ያያየን መገመትም አንችልም የራሱ እንትን ስለሚኖረው ይሄ እንደዚህ ነው ብለን ኤክስፕሌን ማድረግ ትንሽ እንትን ይላልና ሶ የተለያዩ የቤቶች ሪፕሬዘንቴሽን ይኖራል የሞር የድሮ ስሜት እኔ አሁን ፐርሰናሊ የድሮ ስሜት ነው እንትን የሚሰጠኝ ስታዩ የድሮ ሰፈሮች የድሮ ቤቶች ሱቆች እሱ ነው ለኔ እንትን ሪፕሬዘንት የሚያደርገው ላንቺም ሌላ እንትን ሊኖር ይችላል ልክ ነሽ በጣም ነው የሚያምረው So እዚህ የሙራል አርት ወርክ ነው የምናየው እሱ የሰራው ለየት ያለ ነው በጣም እና የሱ ስካልፕቸር ሶ እዚህ ሴክሽን ላይ actually የእንትን የፕራይቬት ኦፕኒንግ የነበረን ቀን ያቺ ፓርት እሱ ነበር ላይቭ ስሎ እንትን ያለው ያቺ ሴክሽን ባንዲራ ያለበት ያቺ ኤሪያ ላይቭ ሰው ያየው ነው ኮምፕሊት ያደረገው ይሄንን አርት ወርክ እና ሞር ኤክስፒሪየንስ እንዲያደርጉት እንዲሆን አድርገናልና ሶ የተለያዩ እንትኖች ይታዩሻል እዚህ የሚሆን ስኪል ታይኛል ይሄ ማለት ተቋማት ትምህርት ቤቶች ብዙ ነገሮች ከዛ እዚህ ደግሞ ምን መለከተው እዚህ ላይ ወተሽ መስታት መስሎኝ ነበር እዚህ ላይ ወተሽ እንትን ማየት ያለሽ የድሮ ፒያሳ እዚህ ጋር አሁን ቦታ ወተሽ እዚህ መስኮቶቹ ላይ ማየት እንችላለን ሞክራው መደገፍ ይችላል ይታይሻል እንደዚህ በጣም ነው ደስ የሚለው እሱም በክሪኤቲቭ ዳይሬክተራችን መሐመድ በልጁዲ በሱ ነው የተሰራው የሶጅ ስራ ነው አጭውልቀን እንድናየው የፈለገው ትዝታ ስለሆነ በጣም ደስ ይላል በጣም ነው የሚያምረው ከዛ እዚህም የተለያዩ አስገርሞ በጣም ወጥቼ የጠበቅኩት ሌላ ነገር ነው ወደዚህ ሴክሽናችን ደግሞ ስንገባ የአይዳ ሙድና ሴክሽን ነውና ከሷ ጋር yes so መሃል ያለው እንትን ዎል ግድግዳ የሷ ስራዎችና ሌሎቹ ደግሞ የሷ ተማሪዎች ናቸው አንዳንድ አርት ወርኮች ላይና ኤክስፒሪየንስ ለማድረግ ላይት ስቲክ ይዘን ነው እንትን እሺ ሶ አንዳንድ አርት ወርኮች ትንሽ እንትን ስላላቸው ላይክ ላይት ኤክስፖዠራቸው ኤክስፖዠሩ ትንሽ ስለሆነ በራስሽ እንደዚህ ያየሽ የተለያዩ ኤሌመንቶች ማየት ይችላልሽ ይሄ ራስ ደስ የሚል ፎቶግራፍ yes ወደ ቀጣዩ ክፍል ስንገባ ደግሞ የአርቲስት ሙሉታ or የሙሉታ ፎቶ ሩም ይባላል ሞር ሪፕሬዘንት ያደርግነው እዚህ ላይ ደግሞ ድሮ የነበረ ፎቶ ሩም አለ የሳቸው 1960ዎች እስከ 2005 የነበረው ፎቶ ቤት ወይ ፎቶ ስቱዲዮ ቱ ላይፍ ለማምጣት ነው ሶ የተለያዩ ስዕሎች ከሳቸው ፎቶ ስቱዲዮ ያነሳቸው ፎቶዎች አሉና እነሱን አቅርበን ከልጁ ጋር ሴሎም ትባላለች ሴሎም ለታ ሶ የሷም አርቲስት ናት ሶ ኢቭን ፎቶዎቹ ከሷ ነው እንትን ብለን ተቀብለን የሰራ ነው ይሄንን ሩምና ዋው በጣም የሚያምረው የኦልዲስ ቫይብ እንዲሰጥ ነው ኦኬ ስለዚህ ልጅቷ በክብር እነዚህ ፎቶዎች አስቀምጣ ነበር ማለት ነው እዚህ ክፍል ውስጥ ደግሞ የተለያዩ አርት ወርክ እናያለን
ከዛ ውጪ ደግሞ የመጀመሪያ የምናየው ነገር ደግሞ የሻዶው ቲያትር በኤአይ የሰራ ነው በኤአይ የተሰራ የሻዶው ቲያትር ነው ያለው ከጉዞ ቴክኖሎጂስ አብረን በመስራት ነው እንተኛው 4 ሾርት ፊልም ነው ያለው አንዳንድ ደቂቃ ናቸው እና እያንዳንዱ ፊልም actually አሁን ባየናቸው ክፍሎች በሱ ሪፕሬዘንት ተደርጎ ነው እንትን ያለው የሰራናቸው ራሳችን ስቶሪ ሰተነው ኤአይ እንትኑን ጀነሬት ያደርገልን ቪዲዮ ነው ማለት ነው ሶ እዚ የተለያዩ የቴክኖሎጂና የአርት አንድ ላይ የምናደርግበት ሴክሽን ምን ያህል ጊዜ ወሰደባችሁ ግን ይሄንን ኤግዚቢሽን ለማዘጋጀት እንዳየሁት በጣም ግዙፍ ነው በጣም እያንዳንዱ ዲቴል ላይ ተጨንቃችኋል ምን ያህል ጊዜ ፈጀ ከ5 ወር በላይ ማለት ይችላል ያው ከዚህ በፊትም የነበረውን ኤግዚቢሽን ገና እሱን እንትን ካረገን ዲስማንትል አርገን ከዛ ኮንስትራክሽኑ ድጋሚ መስራት ዲዛይኑ ኢቨን አርኪቴክቸራል ዲዛይኑ እና ኢንተሪየር ዲዛይኑ ለመስራት ሁላ ከዛ የእያንዳንዱ ኤሌመንቶችን እንትን ማለት ኮሌክት ማድረግ ከላይት ከሳውንድ ጀምሮ ከአርቲስቶቹ ጋር መስራት በጣም ብዙ ፕሮሰስ አለውና ከ5 ወር በላይ ይሄኛው ለስቲም ውስጥ ያለው የመሰለኝ ትንሽ ይሞቃል ግን ኮንሰፕቱ ምንድነው ሶ ኮንሰፕቱ ሞር የሬን ፎረስት ኮንሰፕት ነውና ከፈሪዳ ካህሎ የምትባል አርቲስት she's a Spanish painter ያው የሷ ፔይንቲንጎች ብዙ ጊዜ የፎረስት እና የሬን ፎረስት እንትን ስላለው እሱን ሪፕሬዘንት ለማድረግ ነው actually አሁን ስንወጣ ታያለሽ ምን ውስጥ እንደገባን አሁን ገናነኛ ኖርማል ሴክሽን ሊመስልሽ ይችላል ግን ከወጣሽ በኋላ ደግሞ ምን ውስጥ እንደነበርሽ እንትን ማየት ይችላልሽ ስለዚህ ደግሞ ወደ ኤግዚት የመጨረሻ ሴክሽናችን ላይ ነው የብሩክ አዲሱ ስካልፕቸሮች ይታያሉ ማለት ነው ምን በጣም ራስ ቢሉት የሚሰበር ይመስለኛል ያጓጓሽኝ ነው ሲወጣ ስለዚህ ወደ መውጫችን ያለነው ሶ actually የነበርነው እዚህ ባስ ውስጥ ነበር አልጠበቅኩም so more የዚህ አርቲስት ከሞክስ ወይ ከምስክር የሚባል አርቲስት ጋር ነው የሰራነውና ሚዲያ ባስ ነው የሚባለው ይሄ የፈሪዳ ካህሎ ሚዲያ ባስ ነውና የተለያዩ ሳተላይትም አለ እሱን ሪፕሬዘንት ለማድረግ ከዛ እዚህ ስዕል ላይ ደግሞ የምታያት ኢንስፓየር ያደረገችን አርቲስት ናት ፈሪዳ የምትባለው ማለት ነው ስፓኒሽ ፔይንተር ናት በጣም ደስ የሚለው በጣም የሚያምረው ሶ ይሄኛው የመጨረሻችን ነው የመጨረሻ ፓርቱ እዚህ ነው የሚሆነው በጣም ደስ ይል ነበር ቆንጆ ቆይታ ነው ያደረኩት በእውነት አሪፍ ኤክስፒሪየንስ ነው ለኔም ለተመልካቾቹም እንደወደዱት ተስፋ አደርጋለሁ ጊዜሽ ስለሰጠሽኝ በጣም ነው ማመሰግናለሁ of course thank you በጣም ስለመጣችሁ እናመሰግናለን ውድ ተመልካቾቻችን የዛሬው ሽርሽራችን ይሄንን ይመስል ነበር በጣም ቆንጆና ደስ የሚል ጊዜ ነው ያሳለፍኩት በጣም ኢንጆይ አድርጌዋለሁ በጣም ብዙ አይነት አርቶችን አይቻለሁ ዲጂታል አርቱ ምን አይነት ቦታ ላይ ደርሷል እንዲሁም ደግሞ ኢትዮጵያን አርቲስቶች ከተለያዩ ሀገራት አርቲስቶች ጋር አብረው ምን አይነት ስራዎችን እየሰሩ ነው የሚለው ነበር ያየነው በጣም ደስ የሚል ጊዜ ነበር ቀጣይ ሳምንት ደግሞ በሌላ ሽርሽር ፕሮግራም እንገናኛለን ቻው